ሰው አይደላችሁ እንዴ? በሰው መሞት የምትደሰቱ ማለት በኢየሱስ ስም በጣም የሰይጣን ሐሳብ እኮ እግዚአብሔር እንዴ! በሰው ሞት ሰው እንዴት ይደሰታል? አንድ ሰው ስለሞት ሰው እንዴት ይደሰታል? አሁን ላይ መጨነቅ ያለባችሁ ስለ ሄርሜላና ስለ ሄርሜላ ብቻ ነው። ምክንያቱም እሷ ጤንነቷ ነው የሚቀርመው። አብርሃም ከሷ ጋር ይሁን ምናምን ነገር እሱ ጊዜ የሚፈታው ጉዳይ ነው። እናንተ ሩታ ላይ የሆነ ነገር ጥቂት አላ ራሷ ያለው ማለት አንድ ዘረላ እንኳን ፀጉር ራሱ ንኩና ያን የትንሹ ማን እንደሆነ እኔም ደግሞ አሳያችሁ። ጥፋቷ ነው ያለባችሁ። ሄርሜላ በጥፋቷ ነው እያለቀሰች ያለችው። በራሷ ጥፋት ነው እንደዚህ እየሆነች ያለችው እንጂ ማንም ሰው ጎቷት አይደለም። አብርሃም ጎቷት አይደለም ወይ ሰንበዲ ጎቷት አይደለም። የሩታ ፋሚሊ ሩታ የምትወዱ ሰዎች ደግሞ አላችሁ። ምንድነው እያላችሁ ያሉት እናንተ ራሳችሁ? እኔ ማይሆን ቮይስ ካሁን በኋላ እኔ እንድትለኩኝ አልፈልግም። እግዚአብሔር ነው የምላችሁ። ሩታ ቤተሰብ የላትም፣ በቃ አዎ የላትም። ማይሆን ነገር እንድታወሩ አልፈልግም። ቤተሰብ ምን ያደርግ ነው? እኔ ዘውትር የምናገረው ቤተሰብ ምን ነገር ማድረግ አይችልም። ምን ቤተሰብ ሄዶ ይደባደብ ከነዛ ሕፃን ጋር ሩታን ትናንትና ከዚህ በላይ በጣም ነበር የምታማት በጣም ማለት ነው። ግን ዛሬ ሩታን ለማስደደብ ሩታን ለማስከደብ እንዲህ ብር መላክ ማለት ሼም ነው። በጣም ነው የሚያሳፍረው። እቺ ልጅ የሆነ ቀን ትጎዳለች። ዝም ብላችሁ ማይሆን ምክር ነገር የምትመሩት ነገር አቁሙ ብዬ በጣም ተናግሬ ነበር። ናቤልን ምናምን ብዙ ሰዎችን ተናግሬ ነበር። ግን አየው ሄርሜላን ጎዳችኋት እንጂ የጠቀማችኋት ነገር የለም። ሩታ ቤተሰብ የላትም እንዴ? እንደዚህ እየተወረለች አይመለከታችሁም። በቃ ይሄን መላችሁ ለሄርሜላ የምትደግፉ ሰዎች አሉ፣ ሩታን የምትደግፉ ሰዎች አላችሁ። ሩታ ቤተሰብ የላትም የምትሉ ሰዎች አላችሁ ማለት ነው። ሰላም ውድ የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላምና ፍቅር ይብዛላችሁ። ቤተሰብ ዛሬ እንግዲህ ያው ባለው ጉዳይና ባለው በሚሰማው ነገር ነባራዊ ሁኔታ ነው የመጣሁት። ያው ትንሽ ይደብራል፣ የሚሰማውን ነገር ያስጠላል። የምሬን ነው የምላችሁ። ማለት ያው ሄርሜላ ሆስፒታል ገብታለች ምናምን ነገር፣ አብርሃም ደግሞ ያው ቤት ነው ያለው ምናምን ብቻ ብዙ ማለት የሚሰሙ ነገሮች ምናምን ነገር ትንሽ ይደብራሉ። አላቅም ማለት ለምን እንደዚህ እየሆኑ እንዳሉ ለምን በዚህ ልክ እየሆኑ እንዳሉ ሁላቸውም ምን ነገር የሚገባኝ ነገር የለም። እና ያው ዛሬ የምመጣውላችሁ ያው ባለፈው እንዳልኳችሁ ሰው አስቸገሬ ነውና እና ቤተሰቦቻችን ማለት ይሄን እንደዚህ ሰው ያስቸግሩ እኮ ነው የሚመጣው ለመሰላችሁ ብዙዎቻችሁ ስለምታወሩኝ ለብዙዎቻችሁ ደግሞ መልስ ምክንያቱም ለምጽፉን ለሁላችሁ መልስ መስጠት አልችልምና ለሁላችሁ መልስ እንዲሆን ብዬ ነው ቪዲዮ እየመጣው ማወራላችሁ ማለት ነው። የምታወሩኝ ሰዎች ብዙዎቻችሁ ስላላችሁ እናንተ ከምትጨንቁ ብዬ ነው እየመጣው ማወራላችሁ ማለት ነው እንጂ እኔ የማውራት ምናምን ነገር ሲኖርብኝ አይደለም። ታውቃላችሁ ከዚህ በፊት 10 ቀኑ ምናምን ነገር ቆይቼ በቃ ብዙዎቻችሁ በጣም ስላስጨነቃችሁ ነው ከትላንትና ወዲያ ነው እሁድ ዕለት ምናምን ነገርም ወጥቼ እንደዛ ያወራችሁ ማለት ነው። እኔ ወድጄ አይደለም እንደዚህ ጋር መጥቼ ማወራው ለእናንተ የሆነ ነገር ሰላም እንዲኖራችሁ ለእናንተ የሆነ መፍትሄ ታገኛላችሁ ብዬም ስለማስብ ነው ስለማመን ነው መጥቼ ማወራላችሁ። እና ቤተሰብ እንግዲህ ያው ሄርሜላ ሆስፒታል በመማቷ ትንሽ አዝኛለሁ። የምሬ ነው የምላችሁ። ምክንያቱም እኔ ሰው ነኝ፣ እንደ ሰው የሰው መግባት እኔ አልፈልግም። ግን ያው ከመጣ ያው መጣ ነው እንግዲህ በጸጋ ተቀበሉ። ያን ነገር በሰላም ማለፍ ነው የሚሻለው። ሄርሜላ እኔ ለሄርሜላ አንድ ማስተላለፍ የምፈልገው ነገር አለ። እንግዲህ ከዚህ በላይ አብርሃም ምንም አይነት ነገር ሊነግርሽ አይችልም፣ ምንም አይነት ነገር ሊያሳይሽ አይችልም ከዚህ በላይ ማለት ነው። ምክንያቱም በቃ ሁሉ ነገር ነግሮሻል። እንደማይፈልግሽ እና ከሩታ ጋር መሆን እንደሚፈልግና ከሩታ ጋር ደስተኛ እንደሆነ ህይወቱን መረበሽ እንደሌለብሽ ነግሮሻል። በቃ አንቺም የራስሽን ህይወት ካሁን በኋላ ማስተካከል ነው። ሲጀምር እኛ ከዚህ በፊት ተናግረናል። እናንተ አርስማ ብላችሁ ነው ብዙዎቻችሁን ኦሪንታችሁን ልትሆኑ ይችላላችሁ። በዙሪያውም ያላችሁ ሰዎች ለእሷም እያረጋባችሁ የነበራችሁ ሰዎችም እኔ በደንብ ተናግሬያለሁ፣ ብዙ ተናግሬያለሁ። ምክንያቱም እቺ ልጅ የሆነ ቀን ትጎዳለች። ዝም ብላችሁ ማይሆን ምክር ነገር የምትመሩት ነገር አቁሙ ብዬ በጣም ተናግሬ ነበር። ናቤልን ምናምን ብዙ ሰዎችን ተናግሬ ነበር። ግን አየው ሄርሜላን ጎዳችኋት እንጂ የጠቀማችኋት ነገር የለም። በወዷ አርግዣለሁ ብላ እንግዲህ ልጅቷን ማይሆን መጥፎ ነገር ላይ ከታችኋት እንጂ ምንም አይነት ነገር የተጠቀማችኋት ነገር የለም። አንዳንዴ በቃ ተውት። ሰይዳም አብርሃም ስለጎዳት እሷን አብርሃም ስለተዋት ምናምን ነገር ማሰብ አንዳንዴ ይቅር። አሁን መጨነቅ ያለባችሁ አንድና አንድ ስለ ሄርሜላና ስለ ሄርሜላ ብቻ ነው ሁላችሁ ማለት ነው። እኔ ራሱ ደውዬ አውርቼዋለሁ አቤልን ማለት በጥሩ ንግግር ባይሆንም አቤልን ደውዬ አውርቼዋለሁ። ደህና እንደሆነች ነግሮኛል። ግን ሲናው ደግሞ ያው እኔንም ያው ተቆጥኛል ትንሽ ማለት ነው። ማለት የምታወሩ ነገር ብታቆም ይሻላል ምናምን ብሎ ያላል ይሁን የዛቻ ነገር ነው ምናምን ነገር የተናገረብኝ
እኔ አቤል ትናንትና የደወልኩልህ ለክርክር ምናምን አልነበረም። ይሄ ለክርክር ሳይሆን የልጅቷ ደህንነት ስላሳሰበኝ ነው። ቀን ሙሉ ስደውላችሁ የነበረ ብዙዎቻችሁ እነ ሚኪም ጋር ደውዬ ነበረ። ግን ያው ሚኪም ያው ትንሽ ተጨናንቁ ነበር መሰለኝ ስልክ አላነሳልኝ ነበረ። ማታ እሱም ቴክስት አድርጎልኛል። አቤል ነው በቃ ድንገት ያነሳልኝ። ደህና ነች አለኝ። በቃ በመጨረሻው በሆነ ነገር ተግባባን። የነገርኩት ነገር አለ ለአቤል ራሱ የሆነ ነገር ነገርኩትኝ። በዛ ነገር አሳምኜው ተግባብተን ደህና እንደሆነች ነግሮኛል እና ቪዲዮንም አይቻለሁኝ። እና እምላችሁ ፈልጌ ነው አሁን ላይ መጨነቅ ያለባችሁ ስለ ሄርሜላና ስለ ሄርሜላ ብቻ ነው። ምክንያቱም እሷ ጤንነቷ ነው የሚቀርም። አብርሃም ከእሷ ጋር ይሁን ምናምን ነገር እሱ ጊዜ የሚፈታው ጉዳይ ነው። ጊዜ የሚፈታው ጉዳይ ነው ሁሉን ነገር ማለት ነው። አሁን ግን የሄርሜላ ደህንነት ነው ለሁላችንም ሊያሰጋን የሚችለው ሊያሳስበን የሚችለው በቃ። ምክንያቱም አብርሃም አንዴ ላይመለስ ሩታ ጋር ሄዷል። ምናልባት ድጋሚ እንደገና ወላውሎ ካልመጣ ማለት ነው። ምናልባት እናንተ እያላችሁ ነው ድግምት ነው እያላችሁ ነው። አሁንም ቢሆን እኔ እንጃ ማለት በምን ሐሳብ በምን ወይ ነገር እያሰባችሁ እንዳለ እኔ ምንም አይነት ነገር አልገባኝም። ማለት ድግምት እንደዚህ ሊሰራ አይችልም። ድግምት የፈለገ ቢሰራ እንደዚህ አደንዞ ያስቀምጣል እንዴ? እኔ እንጃ አላቅም። ድግምት እኔ አላቅም በእርግጥ ማለት ነው። ግን የምታውቁ ካላችሁ ደግሞ ብታስረዱን። እኔ ራሱ ዛሬኑ ተነስቼ እሄዳለሁ ሰለሞን ለመናገር ማለት ነው። እንዳላችሁት ከሆነ በአበል ድግምት ከሰራበት እኔ ቀጥታ ተነስቼ እሄዳለሁ። እናንተ ብቻ ይሄን ነገር ብቻ ግልጽ አድርጋችሁ ብቻ ንገሩ። እናንተ ኦዲየንሶቻችን የሄርሜላ ቤተሰቦች እንትናችሁ የአብርሃም ቤተሰብን አብርሃም የምትወዱ ካላችሁ ሄርሜላ የምትወዱ ካላችሁ ይሄ መሰዳደቡ መነዋቆር ምናምን ነገር ይቅር። እሱ አይደለም ለሄርሜላ የሚጠቅማት። እናንተ እኔን ስለሰደባችሁ እኔ አልጎዳም፣ እግዚአብሔርን ያልጎዳም። ማርያምን ነው ብላችሁ እናንተ እኔን ሰድባችሁ እኔ አልጎዳም። ግን እናንተ ዝም ብላችሁ ሁሉም ቦታ ላይ እየገባችሁ ስለምትሳደቡ ምንም አይነት ነገር ሄርሜላ ላይ አታምጡ። በሄርሜላ የሰጠን ቅንጣት ነገር የሆነ ጥሩ ነገር ልታምጡለት አትችሉ። የባሰ መጨናነቅ ነው የሚፈጥርባት። ምክንያቱም እኛም እንደዛ ባላችሁ ቁጥር ሩታ ነች እንደዚህ ድግምት ታረጋችሁ፣ ሩታ ነች እንደዚህ ያረጋችሁ ባላችሁ ቁጥር እኛም ማይሆን ስሜት ነው የምንገባው። እኔም ትናንትና በእርግጥ ተነስቼልኝ ነበረ፣ ግን ያው ባለ መመቻቸት ሁኔታ ነው የቀረሁት። ማለት የሚሰማው ነገር ጥሩ ስላልነው ማለት ነው። አንዳንድ ሁኔታዎች አላችሁ ማለት እኔ እንዴት መሰላችሁ እንደዚህ በዚህ ሁኔታ አታውቁኝም መሰለኝ አይደለ? ማለት በእርጋታ ምናምን ሳወራ አይታችሁኝ አታውቁም መሰለኝ። ትንሽ የደበረኝ ነገር አለ ስለሞት ለመናገር ማለት ላይቭ ላይ ምን ይችላል ዩቲዩብ ላይቭ ላይ ምን ይችላል ወይ ቲክቶክ ላይ ወይ የሆነ በቃ አይደለ የምታወሩት ግሩፕ ላይ የምታወሩ ሰዎች አላችሁና የሄርሜላን የምትወዱ ሰዎች ለአንድ ነገር ላስታውሳችሁ። ሄርሜላን እንደዚህ የምትወዷት ሰዎች ትናንትና ሩታን ከዚህ በላይ ተወዷት ነበር። ሩታን ትናንትና ከዚህ በላይ በጣም ነበር የምታምኗት በጣም ማለት ነው። ግን ዛሬ ሩታን ለማስደብደብ ሩታን ለማስቀደም እንዲህ ብር መላክ ማለት ሼም ነው። በጣም ነው የሚያሳፍረው። እንዴ የራሷን ባል ነው ወደ ራሷ የመለሰችው እንጂ ምን አደረገች? የሰውን ባል ራሱ የቀማቸውን ራሱ ምን ነገር አላልቻት ማለት እንዴ? ግን የራሷን ባል ነው ወደ ራሷ የመለሰችው። እሷን ብር ለካችሁ ለማስቀደም ምናምን ማቀድ ማለት ምን አይነት ማይየውነት ነው? የምር በጣም የሚያስጠላው። እንዴ ብር ለካችሁ ከውጭ ሀገር ብር ለካችሁ ምናምን እሷን ማስቀደም ልታስጀምር እናንተ ብራችሁን ነው የምትበሉት። ልንገራችሁ አይደል? ምክንያቱም ሩታን አንድ ሰው የሚነካት ሰው ስለሌለ ማንንም ሰው የሚነካት ሰው ስለሌለ በጎኗ ማን እንዳለ ስለማታውቁ እናንተ በቃ እዛ ጋር ሚዲያ ላይ ብቻ እናንተ የምታዩት ነገር ስለመጣም ነው ሩታን እናስገድላታለን፣ ሩታን እንደዚህ እናዘርጋታለን። ሆነ የህፃን ስራ ነው። ህፃን ናችሁ እንዴ? ምንድነው? አንዳንድ አላችሁ በጣም የዘግጣችሁ ሰዎች ማለት ነው። እስቲ ቆም ብላችሁ አስቡ። እስቲ ሰው አይደላችሁ እንዴ? በሰው መሞት የምትደሰቱ ማለት በኢየሱስ ስም በጣም የሰይጣን ሐሳብ እኮ ነው። እግዚአብሔር እንዴ በሰው ሞት ሰው እንዴት ይደሰታል? አንድ ሰው ስለሞት እንዴት ሰው እንዴት ይደሰታል? እንዴ ነፍስ እኮ ነው የጠፋው። ነፍስ ይጠፋ እንዴት ነው የምትደሰቱት? ይሄ ነው አይደል እንዴ? እናንተ እሷን አስገድላችሁ ምን ልትደሰቱ ነው? እሷን አስደብድባችሁ እናንተ ምን ሄርሜላ እንትና ላገባ ሄርሜላ አብርሃምን ልታገባ እንዴ? ሰው እናንተ እያላችሁ አይደል እንዴ? በትግል የሚሆን ነገር እያላችሁ አይደል? በትግል እናንተ ሩታን ምን ልታረጓት? ሩታን የሆነ ነገር አድርጋችሁ የሆነ መጥፎ ነገር አድርጋችሁ ምን ታደርጉ? ምንም አይነት ነገር ጭረት ነው እሷ ላይ የሚያወጣው ጭረት ማለት ነው። እናንተ ደግሞ ወንድ ናችሁ አድርጉትና ይሄን ነገር እኔ ደግሞ በማመኩል እንደሚሄድባችሁ እኔ የማውቀው እናንተ ሩታ ላይ የሆነ ነገር ጥቂት አላ ራሱ ያለው ማለት አንድ ዘረላ እንኳን ፀጉር ራሱ ንኩና ያን ትንሹ ማን እንደሆነ እኔም ደግሞ አሳያችኋለሁ።
ምን ስናወራ ወይም ደግሞ እንዲህ ዝም መስንል ምናምን ነገር በቃ ሌላ ነገር ነው የሚመስላችሁ እናንተ። ወይ የፈራን ወይ ለሩታ የሚያስብላት ሰው እንደሌለ ምናምን ነገር የሩታ ቤተሰብ ይላቱም። አንዳንድ ደግሞ ሌሶች ደግሞ አላችሁ። አሁንም የሩታ ፋሚሊ ሩታ የምትወዱ ሰዎች ደግሞ አላችሁ። ምንድነው እያላችሁ ያሉት እናንተ ራሳችሁ? እኔ ማይሆን ቮይስ ካሁን በኋላ እኔ እንድትልኩኝ አልፈልግም። እግዚአብሔር ነው የምላችሁ። ሩታ ቤተሰብ ይላቱ በቃ ይላቱ ማይሆን ነገር እንድታወሩ አልፈልግም። እናንተንም እንደዚህ አግርቤ ማውራችሁ እኔ በአክብሮት ማውራችሁ አንታውቅም። በእርግጥ ምን ግን በአክብሮት ማውራችሁ የሩታ ደህንነት እኔ ትጨነቃለች ብዬ ስለማስብ አንዳንዶች አሉ በጣም እግዚአብሔር ነው የምላችሁ በጣም መመዝገን የሚገባቸው ሬሶች አሉ። ምንም አይነት ነገር መጥፎ ነገር የማያወሩ ምንም አይነት ነገር የሆነ ነገር የማይናገሩ ደህንነቷን ይጨድቁኛል እነግራችኋለሁ። በቃ ምንም ነገር በቃ እግዚአብሔር ይጠብቃት ብለው ነው የሚወጡት። ግን አንዳንዶች አላችሁ ሩታ ቤተሰብ የላትም እንዴ እንደዚህ እየተወረደች አይመለከታችሁም። በቃ ይሄን እምላችሁ ለሄርሜላ የምትደግፉ ሰዎች አሉ፣ ሩታን የምትደግፉ ሰዎች አላችሁ። ሩታ ቤተሰብ ይላት የምትሉ ሰዎች አላችሁ ማለት ነው። እንዴ ቤተሰብ ምን ያደርገው? እኔ ዘውትር የምናገረው ቤተሰብ ምን ነገር ማድረግ አይችልም። ምን ቤተሰብ ሄዶ ይደባደብ ከነዛ ህፃን ጋር ሄዶ ይቀር የራሱ ቤተሰብ። የሩታ እናት እኮ እዚህም እኮ ቤት እኮ አላት። እሷን ተያራውን ጥላ ነው የምትሄደው። ብዙ ነገር እኮ አድርገዋል አይደል እንዴ? አሁን እኔ ስላለፈው ነገር ለማውራት አይደለም። እናትና አባት ብያቸዋለሁ፣ አሳድጓል፣ አስተምሯል፣ ለቁም ነገር አብቅቷል። ከ18 ወይ ደግሞ 20 ዓመት ከሞላው በኋላ ቤተሰብ ምንም አይነት ነገር ማድረግ አይችልም። ምክንያቱም 18 ካለፋት በኋላ አንድ ሴት ወይ አንድ ወንድ ልጅ በራሱ የመወሰን ሙሉ መብት አለው። እንደፈለገ መሆን ይችላል። 10 ሴት መደርደር ይችላል፣ 10 ወንድ መደርደር ትችላለች፣ እንደፈለገች መሆን ትችላለች። እናንተ ያን ነገር ሊገዳችሁ ሊያስጨንቃችሁ አይገባም። አስተውሉ። ቆም ብላችሁ ሁላችሁም እምነት አላችሁ፣ በእምነታችሁ ጸልዩ ለምትወዱት ሰው ማለት ነው። በቃ ሀገራችን ላይ ስንት ነገር እየተረበሸ ያለው እናንተ ሳንድ ሰው ትጨነቃላችሁ። ስንት ነገር ይፈጠራል እንደ ሀገራችን ላይ ስንት ነገር ይሆናል አይደል? እናንተ እዛ ሀገራችሁ ለዛ ዱባይ ላይ ቁጭ ብላችሁ እንደፈለጋችሁ እናትሽን ያረዳሽ ወንድምሽን ያረዳሽ የሆነ ነገር ያላደረች ሴት ሩታን ለማስገደድ ብር ትልካለች። ምን አይነት ማይፍነት፣ ምን አይነት ጭፍነት ነው? ምን አይነት ሰይጣናዊ ሀሳብ! ሰው ለማስገደድ እንዴት ብር ይልካል? ምን አድርጋችኋለች ሩታ? ምን ፈጠረችባችሁ በእናንተ እንዴ? የልጇ እኮ አባት ነው አብርሃም። ለምንድን ነው የማታስቡት? እስቲ እኮ ብላችሁ አስቡ እንዴ! አረ በእግዚአብሔር የእናንተ የምትወዱ ሰው ብቻ ስለተወዳ ለምንድን ነው ነገር የምትጨነቁት? እግዚአብሔር እንደዛ እኮ ነው። የሆነ ነገር የእናንተ ሰው ብቻ ስለተወዳ እናንተ የምትወዱት ሰው ወይም ደግሞ እናንተ የምታከብሩ ሰው ብቻ የሆነ ነገር ብቻ ችግር ስለተገጠመበት ያ ሰው መጥፎ ነገር ልክ እነሱ እንዳደረገ ይደርስበት ማለት አይደለም። ሲጀምር ከዚህ በፊት ሩታ ከዛሬ ወር ወይም ደግሞ ከዛሬ ወር በፊት የተናገረችው ቪዲዮ ላምጣላችሁ። እሱን ነው የምትፈልጉት? ምክንያቱም ሩታ ቃል ገብታ ነበር አብርሃምን ወደ ራሷ ወደ እቅፏ እንደምትመልሰው ቃል ገብታ ነበር። በመጥፎ ነገር አይደለም፣ በጥሩ ነገር። እኔ እንዳለቀስኩት አለቅሻለሽ እንዳለቻት ይሄው እያነባች ነው። በጥፋቷ ነው ያነባችው። ሄርሜላ በጥፋቷ ነው እያለቀሰች ያለችው። በራሷ ጥፋት ነው እንደዚህ እየሆነች ያለችው እንጂ ማንም ሰው ጎቷት አይደለም። አብርሃም ጎቷት አይደለም ወይ ሰንበዲ ጎቷት አይደለም። እና ላቤልም ምናልባት ለሚኪም ሚኪ ያው በውስጥ መልሰኛል፣ ግን እዚህ ላይ መናገር ፈልጋለሁ በደንብ አንተም ማለት እንድትሰማኝ ስለምፈልግ ማለት ነው። ማርቲም እዚሁ አለሽ መሰለኝ። በቃ ሁላችሁም ሄርሜላ የምትወዱ ሰዎች እኔ ሄርሜላን አልጠላትም፣ ግን የምታደርገው ድርጊት ነው እኔ መጣላው እንጂ ሄርሜላን እኔ አልጠላትም። ለምን ጠላታለሁ? ሰው ነች እኮ የሀገራችን ልጅ ነች። በምታደርገው ድርጊቷ ነው እንጂ እኔ የምቃወመው እሷን አልቃወማትም። ምክንያቱም ሴት ነች፣ እኔ ምህት አለኝና ማለት ነው። እሷም ሩታ መጥፎ ነገር እንዲደርስባት እንደማልፈልገው ሁሉ ሄርሜላ መጥፎ ነገር እንዲደርስባት አልፈልግም። ስለዚህ አጠገቡ ያላችሁ ሄርሜላ አጠገቡ ያላችሁ ለመጨረሻ ነው የማድረጋችሁ። ሄርሜላ አጠገቡ ያላችሁ ሰዎች እስቲ ለሄርሜላ ቀድማችሁ ሲጥሩ ነገር አሰቡ። ከሩታ ጋር ከአብርሃም ጋር ድጋሚ አሁን ላይ እንድትገናኝ አታርጉ። ቢያንስ ትንሽ እሷም ትረጋጋና ከዛ በኋላ ማገናኘት ካለባችሁ ታገናኛላችሁ። የምታገናኙት ግን ድጋሚ አብርሃም ወደ እሷ እንዲመለስ አይደለም። ማውራት ያለባትን ነገር ምናልባት እንታወራ። ምክንያቱም አውርታ አይደለም እዛ ጋር የተለያዩት ያው ታወራለች ምናምን ነገር ያው አብርሃም እንደማይፈልግ በግልጽ ተናግሯል። በብዙ ነገሮች ነበር። ምክንያቱም ብቻቸውን ራሱ ቆመው ብዙ ነገር እየነገራት ነው። እኔ በቃ እኔ ካንቺ ጋር ምን አልፈልግም፣ እኔ የምፈልገው ከልጄ እናት ጋር ነው፣ ከሉሌ ጋር ነው የምፈልገው፣ ከሚስቴ ጋር ነው፣ ከሩታ ጋር ነው የምፈልገው። ሩታ እንደሚወዳት ሩታ እንደሚያፈቅራት በአፉ ነው የተናገረው። አስገድደውት አይደለም። እዛ ጋር አብርሃም ዝም ብቻ ስላለ ሰንበሪ ጥፋተኛ ነው ማለት አይደለም። እኔ ዝም ስላልኩኝ
የሆነ ሰው ጥፋተኛ ነው ማለት አይደለም። እንደዚህ ማለት አንችልም። ይሄ ቀን ሲወጣ ሁላችንም ነው የምናፍረው፣ ሁላችንም እናፍራለን። ስለዚህ ቀስ ብለን እስቲ እንተመና ሩታም አደረገችው እኔ እግዚአብሔር ነው የሚያውቀው ይሄን ነገር። ሩታና ኤፍሬም አደረጉት ነው የሚባለው እግዚአብሔር ነው የሚያውቀው። እሺ ሩታም እሺ ባሏ ለመመለስ አደረገች ይባል፣ ኤፍሬም ወንድሙ የሚያደርገው መስላችኋል? ምንም እንኳን አብርሃም ጀመረ አይጠላውም እኮ ኤፍሬም እንዴ! ምንም ራሱ አብርሃምን ቢጠላው ኤፍሬም አብርሃም እንደዚህ አይነት ተንኮል እንደዚህ አይነት ነገር ያደርጋል ብላችሁ ታስባላችሁ? መጥፎ ነገር ያደርጋል ብላችሁ ታስባላችሁ? እኮ ከግድያ እኮ አይተናነስም። ድግምት ማለት ከግድያ ተስሚያቱ አንድ ሰው አሳስሮ ነው የሚያስቀምጠው። እና ሁላችሁም በቃ ለመወደድ ምናምን ነገር አትሞክሩ። በተለይ ዳኒ ስፔሻሊ በጣም አይምሮ የዘቀጠን ሰው እንደው ያወኩትን ገና ትናንትና ነው። ስንት ነገር ያሽቀበጥክ ነበርክ ልጅ ዛሬ መታውን ድጋሚ ወደዛ ነገር ተመልሰን ድጋሚ ወደዛ ተገልብጣ ማይሆን ነገር ተሽቀብጠው ልጅ። ኧረ በእናታችሁ ምንድነው አንድ ቦታ ስትባሉ አንድ ቦታ ስትባሉ ወደ አንድ ቦታ ለምንድን ነው የምትገራበጡት? እስቲ አንድ ቦታ ሆናችሁ እስቲ ቆሙ። አንድ ቦታ ሆናችሁ ቆሙ። ዳኒ ትናንትና ከሩታ ጋር ይወቅ፣ አሁን ደግሞ ወጣ። አብርሃም አይመለከተም። ስለ አብርሃም ምን ነገር አይመለከተም። አንተ ማን ነህ? ምንድነው ስለ አብርሃም የሚመለከተኛል? ስለ አብርሃም እንደዚህ የምትለው አንተ ማን ነህ? ማን ስለሆንክ ነው አንተ ስለ አብርሃም የሚመለከተው? አሁን ላይ ማንም ሰው አይመለከተውም ከሩታ በስተቀር ከኤፍሬም በስተቀር። በቃ ቡዜ ራሱ አይመለከተሽም። ቡዜ ራሱ በተሽፈና የምታወሪው አንቺ እኔም እኮ ተናግራለሁ ከዚህ በፊት ቡዜ የምታወራው አብርሃም ሲጎዳ ብቻ ነው። ወይ አብርሃም የሆነ ነገር ተጎዳ ሲባል ብቻ ነው የምታወራው። ሩታ ስታርክስ ሩታ የሆነ ነገር ስትሆን አትመጣም። እንደዚህ ደግሞ መሆን የለበትም ቡዜ፣ እንደዚህ መሆን የለብሽም። እንዴ ሁሌ ነገርሻል። ሁሌ ምንድን ነው የማታስተውዩ? ያንቺ ታናሽ ይብለጥሽ እንዴ? ያንቺ ታናሽ ኤፍሬም ይብለጥሽ። አንቺ ግን ኤፍሬም መጥተሽ ዛሬ ትናገሪዋለሽ። ኤፍሬም ምንም ነገር አላጠፋም። ኤፍሬም ትክክል ነው። በቃ ኤፍሬም ትክክል ነው ያደረገ ያለው ነገር። መጥፎ ነገር አላደረገም እነሱን ከማስታረቅ በስተቀር። ሁላችሁንም አስታረቀ ኤፍሬም። አይምሮ ስላለው ጥሩ ጭንቅላት ስላለው ጥሩ ልብ ስላለው። እናንተ ግን አንቺ ጥሩ ልብ ቢኖርሽ አንቺ ጥሩ ጭንቅላት ቢኖርሽ ወንድምሽን ቆመሽ እዛ ጋር ቀለበት አያሳስርም ነበር። ቀለበት ስራ ብለሽ እዛን ቆመሽ አታጨበጭብም ነበር። ያን ሁሉ ነገር መጥፎ ነገር አድርገሽ ዛሬ መተሽ ኤፍሬም ትናገሪው አንደበት ራሱ እንዴት ፈቀደልሽ? ማለት እንዴት ራሱ አወራሽ? ኤፍሬምን ለማውራት እንዴት ቻልሽ? ምክንያቱም ጥሩ ነገር እያደረገ ያለው እሱ ስለሆነ ማለት ነው። እኔ ከዚህ በላይ ምንም ነገር ማውራት አልፈልግም። ሁላችሁም ማስተካከል ያለባችሁ ነገር አስተካክሉ። ከሩታ አናስ ውረዱ። ሩታ በምን ነገር ልትጉላታችሁ? እኔ ትንሽ ነገር የቀረኝ የሆነ ነገር እስከማስተካከል ይቀራል። እሷን እኔ ካስተካከልኩኝ አንድ ስለመጥ ሄዳለሁ ብዬ ነገራችኋለሁ። ከትናንትና ወዲያ በሰራሁት ቪዲዮ ማለት ነው። እና ያችን ነገር ብቻ እስከማስተካከል ነው ነገራችኋለሁ። በውስጥ የምታውቁኝ ሰዎች እና ቤተሰቦቻችን ስለሁሉ ነገር እግዚአብሔር ይመስገን። እናንተንም ከበሩልኝ፣ አመሰግናችኋለሁ። የሩታ እንደምት የሚያስጨንቃችሁ፣ የሩታ ሰላም የሚያስጨንቃችሁ፣ የሄርሜላም የአብርሃም ሰላም የሚያስጨንቃችሁ ሁላችሁም አትጨነቁ። በቃ ሁሉም ነገር በጊዜው ነው። ሁሉም ነገር በጊዜው ይስተካከላልና ስለሁሉ ነገር አመሰግናለሁ። ቤተሰቦቻችንን በምንችሉት አቅም በቃ ከሰው ጋር ላለመጣላት ወይ ደግሞ ከሰው ጋር ላለመቃየም ሞክሩ ሁላችሁም። እና በያላችሁ በሰላምና ፍቅር ይብዛላችሁ። በሌላ ቪዲዮ እንገናኛለን። እስቲ ፈጣሪ ከፈቀደ ወይ አዲስ አበባ ወይ እዚህም ሆነን የሆነ ነገር እስቲ ብቻ እንገናኛለን። በያላችሁ በሰላምና ፍቅር ይብዛላችሁ።